ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ በአክብሮት እየጋበዝን ይህንን ፕሮግራም ዛሬ ከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ ግብዣችን ነው። በተጨማሪም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችንን እያቀረብን የሁለተኛ ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው በቀጥታ እስቲ የሊቨርፑል ገጾችን እንመልከት። ከሰሞኑ እንግዲህ በቴክኒክ ምክንያት መራራቅ በመካከላችን ተፈጥሮ ነበር። እኛም ወደ እናንተ ተደራሽ መሆን አልቻልንም። ባለፉት ጊዜያት ደግሞ ተጨባጭ መረጃዎች በስፋት እየወጡ ነበር ከታመኑ ዘጋቢዎች፣ ትላልቅ በየሀገሩ የሚገኙ የሚዲያ ባለሙያዎች ሰፊ ትንተና በቀጣይ የሊቨርፑል ሳመር ላይ ከፍተኛ ነጥቦች እየተነሱ ነው የሚገኙት። ምንድን ነው ይሄ ጉዳይ? በተለየ ሁኔታ በሊቨርፑል የውስጥ ማኔጅመንት ዲፓርትመንት ላይ እየተነሳ የሚገኘው አንዳንድ ነጥቦች ከምን መመዘኛ ናቸው? በተለይ የክለቡ እቅድ በአብዛኛው በዚህ ወቅት ከሚወጡ አንዳንድ መረጃዎች መነሻ በማድረግ ተጨባጭ ተቀባይነት ባላቸው የመረጃ ምንጮች ሲዘገብ የበለጠ ጉዳዮች ላይ ጥርት ያለ እውነታን ይዞ መምጣቱ አይቀርም። ነገር ግን ከዛ ቀደም ብሎ ደግሞ ሂደቶች አንድ በአንድ እየወጡ ለአድማጮች ለተመልካቾች እንግዲህ ይፋ ይሆናል። ከነዚህ መካከል እንግዲህ ሊቨርፑል ከሰሞኑ በዚህ ሳምንት ከተለያዩ ሚዲያዎች ላይ ጋዜጦች ላይ ያገኘናቸው መረጃዎች ከትናንት ምሽት አንስቶ የተዘገቡ ተጨባጭ ዘገባዎች አሉ። እነዛን ዘገባዎች እንግዲህ እስቲ ትኩረት እናድርግና በዚህ ፕሮግራም የሊቨርፑል የቀጣይ ሳመር እቅድና የዝውውር ሂደት አሁን ላይ ምን ይመስላል የሚለው ላይ በተወሰነ መልኩ እንወያይ። በተለይ የቀጣይ ሳመር የሊቨርፑል ፕላን አሁን ላይ በተወሰነ መልኩ ይፋ እየወጣ ያለ ይመስላል። ነገር ግን ጊዜው ሲደርስ ሁኔታዎች ተፈጻሚ ሲሆኑ ማረጋገጫዎች የምናገኘው። ነገር ግን አሁን ባለው ወቅታዊ ሁኔታ ከሆነ የሊቨርፑሎች አይን በነማን ላይ አርፏል? ሊቨርፑል እነማንን እየተከታተለ ነው? በተለይ ዘ ታይምስ እና ትናንት ለህትመት ከበቃው የስፔን ጋዜጦች መካከል ዳሪዮ አስ ይዞ በወጣው ዘገባ መሰረት የሊቨርፑል ፕላን በጣም እየሰፋ ከጊዜ ወደ ጊዜ ከፍ እያለ መምጣቱን በስፋት እየገለጸ ነው የሚገኘው እና እነዚህ ነጥቦች ላይ እስቲ እንወያይ። የእንግሊዝ ጋዜጦች ትኩረታቸውን እንግዲህ በሰሞኑን አድምጣቸዋል ብዬ አስባለሁ፣ ተመልክታቸዋል ብዬ አስባለሁ። የአደም ዋርተን ጉዳይ የበለጠ በሊቨርፑል ኃላፊዎች ዘንድ በከፍተኛ ሁኔታ ትኩረት መሰጠቱን እና በዚህ ተጫዋች ዙሪያም ሊቨርፑል ያለውን ቅድመ ሁኔታ በተጫዋቹ ተወካዮች በኩል ይሄ ቀደም ብሎ ግራውንድ ወርክ ወይም ከበስተጀርባ የሚሰሩ ጠንካራ ስራዎች ላይ ሊቨርፑል የበለጠ ይህን ተጫዋች ለማስፈረም ወይም ወደ አንፊልድ ለማምጣት ከማንቸስተር ዩናይትድ እንዲሁም በተጨማሪ ከሪያል ማድሪድ፣ ማንቸስተር ሲቲን ጨምሮ ጠንካራ ፉክክር ይጠብቋል ተብሎ ይታሰብ ነበር እና አሁን ላይ ባሉ እውነታዎች ከሆነ ሊቨርፑል የተጫዋቹን ሪሊስ ክሎዝ በ3 ዙር የኮንትራት ክፍያ ትሪግ ለማድረግ ከሌሎች ክለቦች በተሻለ ሁኔታ የኮንትራት ማፍረሻ ክፍያ ማቅረቡ እየተሰማ ነው የሚገኘው። ትናንትና እንግዲህ ተመልክታቸዋል ብዬ አስባለሁ። የአትሌቲክስ ፖድካስት ላይ የወጣው መረጃ እንግዲህ የአብዛኛውን የሊቨርፑል ደጋፊዎችን ከሰሞኑን በዝውውር በኩል ከሚወጡ መረጃዎች ጋር በተያያዘ ጥሩ መንደርደሪያ እንደሆነ እየተነገረ ነው የሚገኘው እና የአትሌቲክስ ፖድካስት ላይ በጀምስ ፒርስ እና ዴቪድ ኦርኒስተን ጨምሮ አወያዩ በነበራቸው ቆይታ የአደም ዋርተን ጉዳይ ከመርሲሳይድ ውስጥ አዋቂዎች እየሰማን እንደምንገኘው ከሆነ ዋርተንን ሊቨርፑል ለማስፈረም 65 ሚሊዮን ፓውንድ ሪሊስ ክሎዙን ትሪግ የማድረግ እና ተጨማሪ 8 ሚሊዮን ፓውንድ እስከ 73 ሚሊዮን ፓውንድ ለመክፈል
ቅድመ ዝግጅት ማጠናቀቃቸውና በተጫዋቹ በኩል ያሉ ተወካዮችን ሊቨርፑሎች እንግዲህ አክቲቭ ሆነው ባለፉት ጊዜያት ድርድሮችን እያቀላጠፉ መሆኑን በስፋት እየተሰማ ነው የሚገኘው። ባለፈው ሳምንት ወደ እናንተ መረጃውን ለማድረስ በቴክኒካዊ ምክንያት በራቅንበት ወቅት ከተመለከትኳቸው ነጥቦች መካከል የዴሊ ሜል ዘጋቢ ሉዊስ ስቲል የሊቨርፑል ሪፖርተር እንደሚለው ከሆነ ሊቨርፑል በአማካይ ዲፓርትመንቱ ላይ አዲስ ኢነርጂ፣ አዲስ የፓሲቭ ፓሰር እንቅስቃሴንና የበለጠ የሊቨርፑልን ባላንስ ከኳስ ጋር መጠበቅ የሚችል አማካይን በቀጣይ ሳመር የማስፈረሙ እቅድ በቦርዱና በበላይ ጠባቂዎች ዘንድ ተቀባይነት አግኝቶ ወደ ስራ መገባቱ ይታወሳል። ይህንን ተከትሎ እንግዲህ አደም ዋርተን የሊቨርፑል ከያዛቸው እቅዶች ውስጥ ግንባር ቀደምና ምናልባት ሊቨርፑል ትኩረት በሚስብ ሁኔታ ቀደም ተብሎ የአምናው አይነት ስትራቴጂ ለመፈጸም አደም ዋርተን ምናልባት የሊቨርፑል የቀጣይ ሳመር የመጀመሪያ በር ከፋች ፈራሚ ሊሆን ይችላል የሚል የራሱን ቅድመ ግምት ሲያስቀምጥ ነበር። ይህንን ተከትሎ እንግዲህ አሁን ላይ የአደም ዋርተንና የሊቨርፑል ስም በተጨባጭ የመረጃ ዘጋቢዎች ዘንድ እየወጣ ነው የሚገኘውና አሁን ሊቨርፑል የበለጠ በተጫዋቹ ዙሪያ ስካውት እያደረገና አንዳንድ ሪፖርቶችን እየተመለከተ የሚገኘው ተጫዋቹ ካለበት የጉዳት ሪከርድ ጋር በተያያዘ ጉዳዮችን በትኩረት ለመፈጸም እና የሊቨርፑል የሕክምና አባላት የተጫዋቹን ጉዳት የመቀነስ ወይም ይሄ የተጫዋቹ የተደራራቢ ጉዳት ጫናን ኮንትሮል ለማድረግ የሚያስችል ሂደቶችን፣ ጥናቶችን እየተሰራ ነው የሚገኘው በዛ በዘመናዊ አልጎሪዝም አሰራርና የአሰራር እንግዲህ ውጤታማ የሊቨርፑል የሕክምና አባላት ይወጡታል የሚል ከሊቨርፑል አቅምና ከሊቨርፑል የሕክምና አባላት ከሚጠቀሟቸው ጉዳትን የማስወገድ ወይም የረጅም ጊዜ ጉዳትን ፊክስድ የማድረግ አቅም ጋር ተነጻጽሮ ይሄ ተጫዋች በእርግጥም በአንፊልድ ቤት በሕክምና ይሄን የተጫዋቹን በአንድ የውድድር ዓመት የሚያስተናግደውን የጉዳት ቁጥር በአስተማማኝ ሁኔታ ከፊትነስ አሰሪዎች ጋር ክሮኒክ የሆኑ ጉዳዮችን ለመቀነስ የሚደረገው ጥናት ውጤታማ ከሆነ አደም ዋርተን ማረፊያው አንፊልድ ነው የሚለው እምነት አሁን ላይ ካለፉት ጊዜያት የበለጠ ከፍ ብሎ እየተሰማ ነው የሚገኘው። እንግዲህ ይህን ጉዳይ የምናረጋግጠው ጊዜው ደርሶ በሩ ተከፍቶ ዝውውሩ ሲፈጸመው፣ ነገር ግን አሁን ባለው ሁኔታ ሊቨርፑሎች ይሄን ሪፖርት ባያገኙ ኖሮ በቀጥታ ሄደው ከተጫዋቹ ተወካይ ጋር ድርድር አያደርጉም የሚሉ ዘጋቢዎችን በስተዋል። ባለፈው ሳምንት አድምጣችሁ ከሆነ የመጀመሪያ መረጃውን ቡስት ያደረገው እንግዲህ ፒተርሃል ነው። የኖርዝ ዌስት እንግሊዝ ሚዲያ ኮረስፖንደር ነው። በአይስፖርት ኒውስ ፔፐር ላይ በፊት ጋዜጣው ይዞ በወጣው ዘገባ መሰረት አደም ዋርተን የበለጠ የሊቨርፑል የበላይ ጠባቂዎችን ትኩረት ስቧል። ሪቻርድ ሂውዝ በዚህ ተጫዋች ዙሪያ ከተጫዋቹ ተወካዮች ጋር ለመወያየት ጊዜና ቀጠሮ መያዛቸውን ተሰምቷል። ነገር ግን ይሄ ማለት ቅድመ ድርድሩ የተጀመረው ባለፈው ኖቬምበር እንደሆነ ይታወቃል። ታስታውሱ እንደሆነ በጥሬ ዝውውር መስኮት ሊቨርፑል አደም ዋርተን የማስፈረም አድቫንቴጅ ነበረው። በወቅቱ ፓላስ ትክክለኛ ተተኪውን አለማግኘቱን ተከትሎ ነው የዋርተን ጉዳይ አየር ላይ ቆየው። አሁን ግን ድጋሚ ነፍስ ዘርቶ አደም ዋርተንን ዝውውር ሊቨርፑል የበለጠ ዴፊኒትሊ እየመራ እንደሆነና አንዳንድ ክለቦች የሊቨርፑልን አቋምና የተጫዋቹን ሁኔታ በተጫዋቹ ተወካዮች በኩል ያለውን የድርድር ሁኔታን ተመልክተው ከዚህ ዝውውርም እየወጡ እንደሆነ አያይዞ መጻፉ ይታወሳል እና የሊቨርፑል የአማካይ ክፍል እደሳት ላይ ምናልባት የመጀመሪያ ፈራሚ ይሆናል ተብሎ እየተጠበቀ የሚገኘው አደም ዋርተን ነው። ነገር ግን በጉዳዩ ላይ እስካሁን ኦፊሻል ኮንፈርሜሽኖች ከቀጣይ ሳምንት በኋላ ምናልባት የበለጠ ስላለው ተጨባጭ ሁኔታ ይወጣል ተብሎ ይጠበቃል። አሁን ባለው ግን ሁኔታ ከሆነ ከተመለከትን ሊቨርፑል ዝውውሩን በረጅም ርቀት እየመራ መሆኑንና ሁለተኛ ስቴጅ ድርድሮች በተጫዋቹ ተወካይና በሊቨርፑል ኃላፊዎች በኩል መደረጉ ግን ኦፊሻሊ ተረጋግጧል። እንግዲህ ስለ አደም ዋርተን በርከት ያሉ የሊቨርፑል ደጋፊዎች በኮሜንት መስጫ ላይ ይጠይቁናል ሁሌም በተደጋጋሚና ያለው ወቅታዊ ሁኔታ ይሄን ተጨባጩ እውነታ። ሁለተኛውን ጉዳይ እንግዲህ ከጋዜጦች እስቲ እንጀምርና የስፔን ሚዲያ ከሰሞኑን ባርሴሎና ከያኒ ዲያሞንዴ ዝውውር መውጣቱን ይፋ አድርጓል።
ያኒ ዲያሞንዴ እንደምታውቁት የአርቢ ላይፕዚግ የክንፍ ተጫዋች አይቮሪ ኮስታዊው ለሉዊስ ዲያዝ ተተኪነት ለመሐመድ ሳላህ ተተኪነት አይደለም አድማጮች፣ ለሉዊስ ዲያዝ ተተኪነት። የመሐመድ ሳላህ ተተኪ በዳይሬክት ፊርማ አይደለም የሚመጣው፣ ዴብዙን በማሳደግ አታኪንግ ሰርዱን ጥራቱን ከፍ በማድረግ ሳላን እንደ ቡድን ለመተካት በአታኪንግ ሰርድ አማራጮች ለመተካት ነው። አሁን የሳላን ኃላፊነት በኤኬቲኬ እና ኢሳቅ አስቆጣሪነት ግቦችን ሼር ማድረግ፣ የሳላን ክሬቲቪቲ በፍሎሪያን ቪትዝ እና በሚፈርሙ የክንፍ ተጫዋቾች አዳፕት ማድረግ። ስለዚህ የሊቨርፑል ትልቁ ፕላን ምንድን ነው? መሐመድ ሳላን በግለሰብ ደረጃ ከመተካት ይልቅ እንደ ቡድን መተካት ትልቁ አማራጭ ነው ብለው አምነዋል። ይሄን ጉዳይ በተደጋጋሚ ስናንሳ ነበር። ግን ዊንገር የሚፈርመው ፕሌስ ቱ ፕሌስ አይደለም፣ ወይም ተጫዋች ከስኳድ ስለለቀቀ ተጫዋች የመተካት አይደለም፣ ጥራቱን የማሳደግ ነው። ሳላ እንደማይተካ ከሊቨርፑል ኃላፊዎች በላይ የሚረዳ ባለሙያ የለም ይላሉ ሁሉም በሳላ ዙሪያ ይዘው የሚወጡት ዘገባ። ነገር ግን ጥራቱን በማሳደግ የሊቨርፑልን የዊንግ አታክ ዴብዝን ከፍ በማድረግ የሳላን ተተኪ በጥራት ተጫዋቾች መተካት ነው የሊቨርፑል ፕላን እና በዚህ መሰረት የክንፍ ተጫዋች ከተያዟቸው እቅዶች መካከል ያኒ ዲያሞንዴ ነው። እስኪ ከቅድም ጀምሮ ስትመለከቱት የነበረው የስፔን ሚዲያ ይዞ የወጣው ጋዜጣ ዳሪዮ አስ እንደሚለው ከሆነ ባርሳ በይፋ ከያኒ ዲያሞንዴ ዝውውር ራሱን አገለለ። በዋነኝነት እንደ ምክንያት ባርሳ ለማግለሉ ዋነኛ ምክንያት የሆነው የባርሳ የፋይናንስ አቅም ሳይሆን ሌላኛው በተጫዋቹ ዙሪያ ያለው ፈላጊ ክለብ የተጓዘበት ርቀት ባርሳን ተስፋ አስቆርጦት ነው ይላል። ይሄ ደግሞ በዋነኝነት መነሻ የተደረገው የሊቨርፑል ኃላፊዎች ተጫዋቹ ባለፈው ወር ከዚህ በፊት በተደጋጋሚ የነገርኳችሁን ጉዳይ አሁን ተፈጻሚ ሲሆን እንግዲህ ኮንፈርሜሽኖችንም በዚህ ለማረጋገጥ ነው ወደ እናንተ። ይህንንም ነጥብ ትናንት ምሽት ፋብሪዚዮም ሲያጋራ ነበር። አሁን ኦፊሻሊ መረጋገጡን ተከትሎ እስቲ ለእናንተ መረጃውን ለማጋራት የመረጥ ነው። እንደምታውቁት ተጫዋቹ ሁለት ኤጀንት ካምፓኒ ጋር ስምምነት ፈጽሞ ነበር። አንደኛው ራክ ኔሽን ነው፣ አንደኛው ደግሞ ግለሰብ ነው። ራክ ኔሽን እንደምታውቁት የዓለማችን የሂፕሆፕ ሙዚቃ ታዋቂው አርቲስት የጄዚ እና ሼርሆልደሮች የሚገኙበት ትልቁ ካምፓኒ ነው። ራክ ኔሽን በተለያየ ዘርፍ የሚሰራ ግዙፍ ካምፓኒ ነው። ለዛ ካምፓኒ እንግዲህ በተጫዋቾች ኤጀንሲነት እንደምታውቁት ለረጅም ጊዜያት ሲሰሩ ይታወቃሉ። ራክ ኔሽኖች ከ2017-18 አንስቶ ኬቪን ድብሮይን፣ ጋብሪኤል ማጋሌሽ፣ ሮሜሩ ሉካኩ የተለያዩ ተጫዋቾችን በውስጣቸው በመያዝ ከሱፐርስታሮች ጋር የራሳቸው ስምምነት ፈጽመው ተጫዋቾችን በውስጣቸው ይዘው እንግዲህ ከክለቦች ጋር ኦፊሻል ድርድሮችን ሲያደርጉ እንመለከታለን እና አሁን ያኒ ዲያሞንዴ ከአንደኛው ተወካይ ጋር የነበረውን የኤጀንትነት ውል በይፋ በፊፋ ባገኘው ፍቃድ አፍርሶ ኦፊሻሊ ለራክ ኔሽን ካምፓኒ ኦፊሻል ኮንትራቱን ፈርሟል እና አሁን ፊፋ የሚያውቀው 100% 100% የተጫዋቹ ተወካይ ተብሎ የተወሰደው በፊፋ ራክ ኔሽን ነው እና የሊቨርፑል ተወካዮች ከራክ ኔሽን ጋር ባደረጉት ጠንካራ ድርድርና እንደምታውቁት ትናንት ምሽት ፋብሪዚዮ እንዳረጋገጠው ከቀናት በፊት ደግሞ የራሴ ባለው መረጃ መሰረት በሊቨርፑል መረጃ በኩል የበለጠ ከጀርመን እግር ኳስ ከሚወጡ መረጃዎች ወይም የፍሎሪያን ቪትዝን፣ የሂጎ ኤኪቲኬን፣ የጀርሚ ፍሪምፖንግን ዝውውር ባለፈው ሰመር እርግጠኛ ሆነን ስንነግራቸው የነበረው አንዱና ትልቁ ተጨባጭ የሚዲያ ምንጫችን ፍሎሪያን ፕላተንበርግ ነው፣ የስካይ ጀርመኒ ዘጋቢ እና እሱ እንደሚለው ከሆነ አሁን የሊቨርፑል ቶፕ ታርጌት ሳላን ይተካል ተብሎ ፖቴንሻሊ ባለው አቅም ደረጃ ሳላን ይተካል ተብሎ ለወደፊት ብቃቱ ጎልብቶ አድጎ ኤክስፒሪየንስ አግኝቶ ወደ ፕራይም ታይም አድጎ ያውም ሊቨርፑል በ6 ዓመት ተኩል
የኮንትራት ዘመን ለመስጠት ከአዲሱ ፕሮጀክት ምናልባት ከፍተኛውን ኮንትራት የሚያገኘው። እንደምታውቁት ኢሳቅን፣ ዊትዘን፣ ኤኬቲኬን 6 ዓመት ነው ያስፈረሙት። 6 ዓመት ተኩል ግን የሚፈርም የመጀመሪያ ተጫዋች ያኒ ዲያሞንዴ ይሆናል ተብሎ እየተጠበቀ ነው የሚገኘው እና የዚህ ተጫዋች ስም ከሊቨርፑል ጋር ጠንከር ብሎ መያያዙ ብቻ ሳይሆን ሊቨርፑል ባለፉት 3 የቡንደስሊጋ የተጫዋቹ ቆይታ በሜዳ ውስጥ በመገኘት በተለይ ሚሻል ቡቼል እና ባሪ ሃተን እንዲሁም ፔድሮ ማርኩዝ እና ጁሊያን ዋርድ የሊቨርፑል ሪኩፕመንት አባላት በአርቢ ሌፕዚግ ስቴዲየም ተገኝተው ያለፉትን 3 የተጫዋቹ የቡንደስሊጋ ጨዋታ ዳይሬክት በቦታው ሆኖ መልምለዋል፣ ተከታትለዋል፣ ስካውት አድርገዋል። ከበቂ በላይ ስለ ተጫዋቹ አስተማማኝ ኢንፎርሜሽን አላቸው። ከ80 እስከ 85 ሚሊዮን ፓውንድ ተጫዋቹ ይገመታል። ፒኤስጂ የተጫዋቹ ፈላጊ ነው፣ ግን አማራጮች አሉት። ሙኒክ ፈላጊው ነው፣ ነገር ግን ሙኒክ ሊያስፈርመው የሚችለው ከስኳዱ ተጫዋች ከለቀቀ ነው። ይሄ ጉዳይ ምናልባት ሊቨርፑል በኦሊሴ በኩል ጥረት ካደረገና ኦሊሴን የመንጠቅ ፖቴንሻል ካለው ዲያሞንዴ ወደ ሙኒክ ሊሄድ ይችላል። ካልሆነ ግን ያኒ ዲያሞንዴ ሊቨርፑል ለማስፈረም አሁን ላይ ከየትኛውም ቡድን በላይ በጣም አክቲቭ ሆኖ ሌሎች ክለቦች ጭምር ከድርድሩ እየወጡ ነው የሚገኙት። አንደኛው ባርሳ ነው። ራሱ ኦፊሻሊ በካታሎኒያ ተነባቢ ጋዜጣ የሆነው ዳሪዮ አስ ይዞ በወጣው ይቅርታ ዳሪዮ አስ ከቅድም ጀምሮ እያልኩኝ ነበር። አስ የማድሪድ ነው። ዳሪዮ ስፖርት ይዞ በወጣው ዘገባ መሰረት አሁን ላይ እንዳረጋገጠው ከሆነ ባርሳ ከያኒ ዲያሞንዴ ዝውውሩ ይፋ የወጣበት ዋነኛ ምክንያት ሊቨርፑል በዝውውሩ ላይ አክቲቭ ሆኖ የተጓዘበትን ርቀት ተመልክተው ነው ብለዋል። እና ያኒ ዲያሞንዴ እና የአደም ዋርተን ጉዳይ ምናልባት ልክ ያለፈው ሳመር ላይ ስንላችሁ እንደነበረው እንደ ፍሎሪያን ቪትዝ እና እንደ ሂጎ ኤኪቲኬ ዝውውር ውስብስብነቱ በጣም አነስተኛ ነው። ሊቨርፑል ግራውንድ ወርኩን በጣም እያፈጠነው ነው የሚገኘው። የሁለቱ ተጫዋቾችን ፊርማ ለሊቨርፑል ለዘንድሮ ሲዝን ክፍተት ትልቁ ኢሹ ነው ተብሎ ስለተሰመረበት እንግዲህ ሊቨርፑል በአክቲቭ በመሆን አንድ ዊንገርና አንድ አማካኝ ቀደም ብሎ የዝውውር መስኮቱ እንደተከፈተ ለማስፈረም ቅድመ ዝግጅቱን እያጠናቀቀ ነው። በተጫዋቾች ተወካዮች በኩል የሚሰራውን ግራውንድ ወርክ በከፍተኛ ሁኔታ እንደ ኤኬቲኬ ዝውውር ማለት ነው እያፈጠኑት ነው የሚገኘው እና ታስታውሱ እንደሆነ ኤፕሪል ላይ ሊቨርፑል ድርድር የጀመረባቸውን ዝውውሮች አብዛኛውን ሳይሆን ሁሉንም አጠናቋል ያለፈው ሳመር እና እንግዲህ የመጨረሻ ደቂቃው የማርክ ጌሂ ጉዳይ ነው በድራማ ሳይሳካ የቀረው። አሁን ላይ ግን የያኒ ዲያሞንዴ ጉዳይ ወደ አንፊልድ የመምጣቱ እድል በጣም እየሰፋ መምጣቱን ነው ዘገባዎች የሚያሳዩት። የፍሎሪያን ፕለተንበርግን የዳሪዮ ስፖርትን ጋዜጣ ከተመለከታችሁ ዘገባ ከተመለከታችሁ የኤክስ ገጽን አሁን ዘታይምስ ላይ ትናንትና ስለ ሊቨርፑል ሰፊ ቀጣይ ሳመር ተጫዋቾች መምጣት ፖል ጆይስ ስለ መሐመድ ሳላህ የመጨረሻውን ጨዋታ ነው ያደረገው ወይስ ድጋሚ ተመልሶ ይጫወታል ወይ በሚለው ጉዳይ ላይ በሰራው የተጠናከረ ዘገባ ላይ አንድ ትልቅ ነጥብ አንስቷል። ሊቨርፑል በርካታ ፈራሚዎችን ይፈልጋል የሚል ጥያቄ። በዚህም ወቅት እንግዲህ ፖል ጆይስ ለመጀመሪያ ጊዜ በደም ተመልከቱ። የታይምሱ ዘጋቢ ፖል ጆይስ ውድድር ውስጥ ሊቨርፑል እያለ በውድድር መሀል እያለ የዝውውር ስም ሜንሽን አያደርግ። ሜንሽን ሊያደርግ የሚችለው ምን አይነት ስም ነው? ይሄ ምን ያክል ተጫዋች ሊፈርም ይችላል? ከስንት እስከ ስንት? አሁን ግምቶች ከ5 እስከ 6 ከ3 እስከ 4 የሚሉ የተለያዩ ቁጥሮች አሉ። ግን ስም ሜንሽን አያደርግ። የሊቨርፑል የበለጠ ተጨባጭ ዘገባ ሊገኝበት የሚችለው በለንደን የሚገኘው ትልቁ ጋዜጣ ላይ የሚጽፈው ፖል ጆይስ የሊቨርፑል የመርሲሳይድ ሪፖርተር እንደውም የማይክል ኤድዋርድ የቅርብ ወዳጅ የሚባለው ዘጋቢ እንደሚለው ከሆነ ሊቨርፑል ያኒ ዲያሞንዴ ላይ ሲሪየስ የሆነ ፍላጎት አለ። በጣም የሊቨርፑል ኃላፊዎች ስለዚህ ተጫዋች ያላቸው መረጃ ከሌሎች ክለቦች አንጻር ከፍ ያለ መረጃዎች አሏቸው ወይም በእጃቸው ላይ
ስለ ተጫዋቹ የሚያስፈልገውን ቅድመ ሁኔታ ከየትኛውም ክለብ በላይ አውቀውታል። ሊቨርፑል ፖቴንሻሊ በዚህ ተጫዋች ዙሪያ ይሰራል ወይ? 100% ሊቨርፑል አክቲቭ ሆኖ ያኒ ዲያሞንዴ ጥረት እንደሚያደርግ ይጠበቃል። አሁን የሊቨርፑል ውስጥ አዋቂዎች የሚያሳዩት ይሄንን ነው። ያኒ ዲያሞንዴ የሊቨርፑል ፍላጎት በጣም ከፍተኛ ነው እና የተጫዋች እንደምታውቁት በዘንድሮ የውድድር ዓመት ካደረጋቸው 24 ቋሚ ሆኖ በጀመራቸው ጨዋታዎች ውስጥ 18 የግብ ተሳትፎ አድርጓል። 12 አሲስት ሲያደርግ 6 ግብ የሆኑ ኳሶችን አመቻችቶ 12 አሲስቶችን 6 ግቦችን ማስቆጠር ችሏል። በጣም በክሬቲቪቲው በተለይ በቦል ኬሩና በድሪብሉ በኩል በጣም የተደነቀ በአምስቱ ትላልቅ ሊግ እንግዲህ ከያሚል ያማል እኩል የድሪብል ስኬቱ ሬት እየተነሳ የሚገኝ 19 ዓመት አይቮሪ ኮስታዊው የክንፍ ተጫዋች ነው። የበለጠ ሊቨርፑሎች ይህን ተጫዋች ያሰቡት የሉዊስ ዲያዝ ትክክለኛ ተፈጥሯዊ ተተኪ ነው። በዛኛው ሳይድ እንግዲህ ጎርደን፣ ኮንሲሳው ኦፕሽኖች ናቸው በመሐመድ ሳላ በኩል። ምክንያቱም ጎርደን ቨርሲታይል ነው። ኮንሲሳው በስኳድ ውስጥ አስተማማኝ ዴብዝ መፍጠር የሚችል ነው። እነዛ ኦፕሽኖች እንዳሉ እነ ቤን ጃኮብስን ጨምሮ እነ ዴቪድ ኦርኒስተንም ይሄን ጉዳይ ሲተነትኑት በተደጋጋሚ አድምጣቸዋል ብዬ አስባለሁ እና ይሄ የዘ ታይምስ ዘገባ የሚያሳየን ከሆነ ሊቨርፑል በያኒ ዲያሞንዴ ዝውውር ላይ የበለጠ አክቲቭ እንደሚሆንና ሊቨርፑል በተጨማሪ በርከት ያሉ ፈራሚዎች ሊኖሩ እንደሚችሉ መረጃው ትናንት በወጣው ጋዜጣ ላይ ማግኘት የቻልኩትና ይሄ ጋዜጣ የሚያትተው ወይም ሊቨርፑል ተጨማሪ ሌላ ሰፊ ሳመር ሊያሳልፍ እንደሆነ የሚገልጸው ያኒ ዲያሞንዴ ግን ስሙ በሰፊ የሊቨርፑል ኃላፊዎች ዘንድ በስፋት ስሙ የሚጠቀስ የፋይናል ሰርድ የቀጣይ ሳመር የሊቨርፑል እቅዶች መካከል ሊቨርፑል ከበስተጀርባ አክቲቭ ሆኖ እየሰራበት የሚገኝ ተጫዋች ነው እና በዚህ ጋዜጣ ላይ ከተመለከትኳቸው ጉዳዮች መካከል ዱምፍሪስ ነው። ዱምፍሪስን በ1.2 ሚሊዮን ፓውንድ ሊቨርፑል ጃንዋሪ ላይ ለማስፈረም ጥረት ቢያደርግም ግን ተጫዋቹን ለመልቀቅ ኢንተርም ፈቃደኛ አልነበረም። የተጫዋቹ ጉዳት ሊቨርፑሎችን ስላሳሰበ ዝውውሩ ተቋርጧል። አሁን በቀጣይ ሳመር ሊቨርፑል ወደዚህ ተጫዋች ፍላጎት ይመለስ አይመለስ የታወቀ ነገር ባይኖርም ጃንዋሪ ላይ ከነበረው ፍላጎት አንጻር ሊቨርፑል ዱምፍሪስን ብቻ ሳይሆን ሌሎች የቀኝ ፉልባክ ኦፕሽኖች እነ ካምቢያሶን ጨምሮ የጁቬውን ሁለቱን ፉልባክ በመጫወት የሚችል በሁለቱም ፉልባክ በግራን በቀኝ መጫወት የሚችለውን ካምቢያሶንም ትኩረት እንዳደረገ እዚህ ዘገባ ላይ መመልከት ችያለሁ። ዱምፍሪስ ግን አሁንም በራዳራቸው ውስጥ ይገኛል ነው የሚለው ዘ ታይምስ። ነገር ግን ከሰሞኑ እየሰማ የምንገኘው እንግዲህ ቤን ጃኮብስ እንደሚለው ከሆነ የሊቨርፑል ኃላፊዎች ወደ ቪላ ተጉዘው ለቪላ ኃላፊዎች የሞርጋን ሮጀርስን የመልቀቂያ ዋጋ መጠየቃቸው ተሰምቷል። ይሄ ደግሞ የበለጠ የሊቨርፑል ደጋፊዎች ምናልባት መስማት ከሚፈልጓቸው ተጨባጭ መረጃዎች መካከል የሞርጋን ሮጀርስ ቀጣይ ሳመር መልቀቅ ከፍ ማለትን ተከትሎ ሊቨርፑል እዚህ ተጫዋች ላይ ያለውን ፍላጎትና አድናቆትን የበለጠ ወደ ክለቡ ለማምጣት በሚደረገው ጥረት ላይ አሁን በይፋ ፔጄን፣ ቼልሲን፣ ማንቸስተር ዩናይትድን በይፋ መቀላቀሉን ቤን ጃኮብስ ገልጿል። ስለዚህ ሊቨርፑል በቀጣይ ሳመር የሞርጋን ሮጀርስ ስም ዝውውር ላይ መቀላቀሉ ተሰምቷል። ይሄ ተጫዋች እንግዲህ የ100 ሚሊዮን ፓውንድ ተጫዋች መሆኑን ታውቃላችሁ። የያኒ ዲያሞንዴ ክፍያ ከ70 ሚሊዮን ፓውንድ ሊነሳ ይችላል። ማለት አሁን ሌፕዚግ 85 ሚሊዮን ፓውንድ ሊል ይችላል። ሊቨርፑል እስከ 70 ሚሊዮን ፓውንድ ገደማ የ6 ዓመት ተኩል ኮንትራት ሰጥቶ በ6 ተርም ክፍያ ሊያስፈርመው ይችላል። የአደም ዋርተን ግን የሞርጋን ሮጀርስን ክፍያ አንድ ቡድን የሚያስፈርም ከሆነ 3 የዝውውር መስኮቶችን ይሄ ማለት የ3 ዓመት ኮንትራት ክፍያን ቪላ የሚፈልገውና ለክለቦች ፋይናንሻሊ በጣም ከባድ የክፍያ ስርዓት ሊሆን ይችላል እና ይሄንንም ማየት ይጠበቅብናል። ከሰሞኑን እንግዲህ በጣሊያን ሚዲያ በስፋት የሚሰሟቸው መረጃዎች አሉ። ጁቬ በአሊሰን ቤከር ላይ ያለው አቋም ከቀን ወደ ቀን ከፍ እያለ መምጣቱን ተከትሎ ጁቬ አሊሰን ቤከርን ለማስፈረም ለሊቨርፑል 15 ሚሊዮን ፓውንድ ሊያቀርብ እንደሆነ
ለተጫዋቹ የ4 ዓመት ኮንትራት ለመስጠት ፈቃደኛ መሆኑን ሊቨርፑል የ1 ዓመት ኮንትራት ብቻ ማራዘሙና እስከ 2027 ለመቆየት መስማማቱን ታስታውሳላችሁ። አሁን ግን ጁቬዎች የ4 ዓመት ኮንትራት ለማቅረብ በቀጣይ ሳመር ኮንትራቱን ለማፍረስ እየሰሩ እንደሆነ ተሰምቷል። ተጫዋቹም ወደ ጁቬ ለመዘዋወር ፍላጎቱን ነፃ በሆነ መልኩ አሳውቋቸዋል የሚልም ዘገባ ተሰምቷል። ይህንን ተከትሎ ሊቨርፑሎች እንግዲህ አይናቸው ወደ ማንቸስተር ሲቲ ሁለተኛ ግብ ጠባቂ ጄምስ ትራፎርድ ማዞራቸው ነው ዴሊ ሜል እና ቴሌግራፍ ከሰሞኑ ሲዘግቡ ነበር። ይህም ጉዳይ ትኩረት የሚፈልግ ነው። የኮርቲስ ጆንስ የኮንትራት ጉዳይ ከሊቨርፑል ኃላፊዎች ጋር የሚደረገው ድርድር ከስምምነት ላይ ሊደረስ አልቻለም። ነገር ግን አሁንም የኮንትራት ድርድሩ እንደቀጠለ ነው። ይሄ ተጫዋች 80,000 ፓውንድ እንዲከፈለው ይፈልጋል። አሁን ላይ 40,000 ፓውንድ ነው ሊቨርፑል የሚከፍለው። በእጥፉ ደሞዙ እንዲሻሻልና የጌም ታይም ዋስትና በኮንትራቱ ላይ እንዲሰጠው ይፈልጋል። ሊቨርፑሎች 65,000 ፓውንድ ሲያቀርቡ እንዲሁም በተጨማሪ የተጫዋቹን የኮንትራት ክፍያ በአሁኑ ሰዓት አቀረቡ ሊቨርፑሎች የሚባሉት 5 ዓመት ነው። ተጫዋቹ ግን በእነዚህ የ5 ዓመት ኮንትራት ላይ እንዲሰፍር የፈለገው የኮንትራት ስምምነት አለ። ከነዚህ መካከል እንግዲህ የተጫዋቹ በየውድድር ዓመቱ ሊሰጠኝ ይገባል ብሎ እየጠየቀ የሚገኘው ደቂቃ እስካሁን ድረስ ግልጽ ባይሆንም ግን ተጫዋቹ የቋሚነት የደቂቃ የማግኘት አሁን ቋሚ ሆኖ ለመሰለፍ በተገቢው ሰዓት ላይ ነው የሚገኘው ብሎ ስለሚያምን ኮርቲስ ጆንስን ኮንትራት የማስፈረም ድርድሩ ተጀምሯል። ግን ስምምነት ላይ ሊደረስ አለመቻሉን ትናንት ምሽት ፋብሪዚዮ መግለጹ ይታወቃል እና የኮርቲስ ጆንስ ጉዳይ አሁንም አልተቋጨም። የ1 ዓመት ኮንትራት ነው የሚቀረው። ይህን ተጫዋች ሊቨርፑሎች ማቆየት ይፈልጋሉ። ተጫዋቹም በእርግጥ በሊቨርፑል መቆየት ይፈልጋል። ነገር ግን የኮንትራቱ ድርድር ከስምምነት ላይ ሊያደርሳቸው አልቻለም። ግን ድርድሮች እንደቀጠሉ ተገልጿል። ሁለተኛው እና የመጨረሻው ነጥብ የሚሆነው የአሌክሲስ ማካሊስተር ጉዳይ ነው። አብዛኛው ሪፖርተሮች እንደሚሉት ከሆነ በቀጣይ ሳመር ከሊቨርፑል ይለቃሉ ተብሎ ከሚጠበቁ ተጫዋቾች እና በዘንድሮ ሲዝን ብቃቱ ብዙም አይነት አስተማማኝነት ያልታየበት ወይም መሻሻል ያላሳየው አሌክሲስ ማካሊስተርን ሊቨርፑል ይሄ ተስማሚ የሆነ ገንዘብ ወይም ሊቨርፑሎች ኮንትራት ለማፍረስ በቂ ነው ብሎ ያሰቡትን ክፍያ የሚቀርብላቸው ከሆነ አሁንም ድረስ በአሌክሲስ ማካሊስተር ዝውውር ዙሪያ ሊቨርፑሎች በራቸውን ክፍት እንዳደረጉና የቶትናሙን አርቺ ግሬይን ለማምጣት በዚህ ተጫዋች ተተኪነት እያሰቡ መሆናቸውን ተገልጿል። ከአደም ዋርተን እቅድ ውጭ አርቺ ግሬይን ለማስፈረም ሊቨርፑሎች ዝውውሩን ተቀላቅለዋል ከቶትናም ለማስፈረም። እንዲሁም ከሚኪ ቫንደቬን ጋር የሊቨርፑል ስም ያለፈውን ሳምንት ሲነሳ ነበር። አሁን ግን አርቺ ግሬይን ማስፈረም ሊቨርፑል ይፈልጋል። ይሄ ሊሆን የሚችለው ግን አሌክሲስ ማካሊስተርን ሊቨርፑል በአስተማማኝ የኮንትራት ማፍረሻ ክፍያ ከሸጠ ብቻ ነው። ይሄ የሚሆን ከሆነ አርቺ ግሬይ ላይ ሊቨርፑል ከአደም ዋርተን በተጨማሪ ሌላኛው አማካይ ለማስፈረም ወደ ገበያ ሊወጣ ይችላል። ሌሎችም እቅዶች ይኖሩታል ተብሎ ይጠበቃል ማለት ነው። ስለዚህ በቅርብ ሳምንት ልንሰማቸው ከምንችላቸው መረጃዎች መካከል ዶሚኒክ ሶቦስላይ፣ ኢብራሂም ኩናቴ በሊቨርፑል ቤት የ6 ዓመትና የ5 ዓመት ኮንትራት መፈረማቸውን የምንሰማበት ወቅት ተቃርቧል። በተጨማሪም ሊቨርፑል ያኒ ዲያሞንዴንና አደም ዋርተንን የማስፈረሙ እድል እየሰፋ መምጣቱን በስፋት ከተለያዩ ሀገራት በሚወጡ መረጃዎች እየተመለከትን ነው። እነዚህ የሊቨርፑል ወቅታዊ የዝውውር መረጃ አፕዴቶች ሲሆኑ ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ቻናላችንን እንድደግፉ በአክብሮት እየጋበዝን ከዚህ ፕሮግራም ቀደም ብሎ የማንቸስተር ዩናይትድ ድል ትናንት ምሽት በኦልድ ትራፎርድ ብሬንፎርድን 2-1 ያሸነፉበት በካሴሚሮ እና ቤንጃሚን ሼሽኮ ካረፍ በፊት በተቆጠሩ ግቦች ዩናይትድ 2-1 ያሸነፈበትን ድረ ጨዋታ ነጥቦች ላይ ተወያየን። የሊቨርፑል ወቅታዊ የዝውውር መረጃ አፕዴት ከሊቨርፑል ገጾች ላይ ያገኘናቸውን መረጃዎችን አጋራን። ከዚህ ፕሮግራም በመቀጠል
የዛሬውን የፓሪሱን ፍልሚያ በፒኤስጂ እና ባየር ሙኒክ መካከል የሚደረገው ቅድመ ጨዋታ ነጥብ እንወያያለን። በአራተኛ ክፍል ደግሞ የቼልሲ ቀጣይ አሰልጣኝ ማን ይሆናል የሚለው በእጩነት የተያያዙ አሰልጣኞችን ዝርዝር ቴሌግራፍ አጋርቷል። እስቲ ያንን መረጃ ደግሞ የምንመለከትበትን ፕሮግራም ይዘላችሁ እንመጣለን። እስከዛው ድረስ መልካም የእረፍት ቀን መልካም የስራ ቀን እንዲሆንላችሁ እየተመኘን የሻምፒየንስ ሊግ እግር ኳስን ዛሬ ምሽት ይመለሳል። እስቲ በዛ ፕሮግራም ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ። ከእረፍት በፊት በተቆጠሩ ግቦች ዩናይትድ 2-1 ያሸነፈበትን ድህረ ጨዋታ ነጥቦች ላይ ተወያየን። የሊቨርፑል ወቅታዊ የዝውውር መረጃ አፕዴት ከሊቨርፑል ገጾች ላይ ያገኘናቸውን መረጃዎችን አጋራን። ከዚህ ፕሮግራም በመቀጠል የዛሬውን የፓሪሱን ፍልሚያ በፒኤስጂ እና ባየር ሙኒክ መካከል የሚደረገው ቅድመ ጨዋታ ነጥብ እንወያያለን። በአራተኛ ክፍል ደግሞ የቼልሲ ቀጣይ አሰልጣኝ ማን ይሆናል የሚለው በእጩነት የተያያዙ አሰልጣኞችን ዝርዝር ቴሌግራፍ አጋርቷል። እስቲ ያንን መረጃ ደግሞ የምንመለከትበትን ፕሮግራም ይዘላችሁ እንመጣለን። እስከዛው ድረስ መልካም የእረፍት ቀን መልካም የስራ ቀን እንዲሆንላችሁ እየተመኘን የሻምፒየንስ ሊግ እግር ኳስን ዛሬ ምሽት ይመለሳል። እስቲ በዛ ፕሮግራም ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።